በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። የኢራን ጦርነት አድማሱ ሰፍቶ በጦርነቱ ወላፈን የሚቃጠለው ሀገርና ህዝብ ተበራክቷል። ከእስራኤል እስከ ፍልስጤም፣ ሊባኖስ፣ የመን፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኳታር፣ ኩዌትና መሰል ሀገራት በዚሁ አስፈሪ ወላፈን እየተገረፉ ነው። በመላው መካከለኛው ምስራቅ ሰማይ ላይ የሚታዩት ከዋክብት ሳይሆኑ በሰከንዶች በመቶዎች የሚቆጠሩ የሚሳኤል ነበልባሎች መሆናቸው ተሰምቷል። በቴህራን ከተማ የሚኖሩ በሚሊዮን የሚቆጠሩ ነዋሪዎች ከእንቅልፋቸው የነቁት በፀሐይ ብርሃንና በወፍ ጫጫታ ሳይሆን ከተማዋን እንደ ቀትር ብርሃን ባበራባት ግዙፍ ፍንዳታ መሆኑ ተነግሯል። የቴህራን ሰማይ በጥቁር ጭስ ተውጦ የኤሌክትሪክ መቆራረጥ ከተማዋን በድቅድቅ ጨለማ ውስጥ ጥሏታል። ሆኖም በጨለማው ውስጥ ከሚሰማው የሚሳኤል ድምጽ በላይ ዓለምን ያስደነገጠው ሌላ ሚስጥራዊ መረጃ መውጣቱም እንዲሁ ተሰምቷል። በኢራን ከፍተኛ የስልጣን እርከን ውስጥ የተፈጠረው ክፍተት ለ30 ቀናት በአካል ያልታዩት መሪም የት ደረሱ የሚለው ጥያቄ ምላሽ ሳያገኝ በቴህራን ሰማይ ላይ ሌላ እሳት መዝነብ መጀመሩም ተነግሯል። ይህ ጥቃት ከመደበኛ ጦርነት ባለፈ የሰው ልጅን ታሪክ ወደ ኋላ ሊመልስ የሚችል የኒውክለር ስጋትን አምጥቷል ነው የተባለው። በቡሼር የኒውክለር ጣቢያ አካባቢ የታየው ያልተለመደ እንቅስቃሴና የሩሲያ ባለሙያዎች በድንገት አካባቢውን ጥለው መሸሻቸው ምን አይነት ጥፋት እየመጣ መሆኑን የሚያሳይ ምልክት ነው የሚለውን ጉዳይ በሚሊዮኖች ዘንድ ታላቅ ድንጋጤ ፈጥሯል ነው የተባለው። ጦርነቱ አሁን ከመሬትና ከአየር ድብደባ አልፎ ወደ ዓለም አቀፍ የሀብት ዘረፋና የኢኮኖሚ መደምሰስ ተሸጋግሯል። የነዳጅ ዋጋ በዓለም ገበያ ሰማይ የነካ ሲሆን የአሜሪካ የጦር መርከቦችም ወደ ስልታዊ የነዳጅ ማውጫዎች እየተጠጉ መሆናቸው እንዲሁም ይህ ግጭት በሁለት ሀገራት መካከል ብቻ አይደለም፣ በታላላቅ ሀያላን መካከል የሚደረግ የዓለም ፍጻሜ ፍልሚያ መስሏል። የባህር ሰርጦች እየተዘጉ የዲጂታል ሲስተም እየፈረሰ ነው። የባንክ ሂሳቦች ሲታገዱ በሚሊዮኖች የሚቆጠሩ ሰዎች በረሃብና በጦርነት መካከል ቆመው የሞት ደጃፍ ላይ መሆናቸውም ተጋልጧል። በቴህራን የተገደሉት 4ቱ የአይአርጂሲ መኮንኖች ማንነትና የእስራኤል ኤፍ151 ራምጀቶች ቀጥሎ የትኛውን ስልታዊ ቦታ ኢላማ ለማድረግ እየተዘጋጁ የሚጠቁመው ሚስጥራዊ መረጃዎችን ይዘናል። የካሚኒ ልጅ የት ገቡ? ሩሲያ ለምን ባለሙያዎቿን አስወጣች? ቻይና የጦር መርከቦቿን የታሰማራች? ኢራን በእስራኤል ላይ ልሰነዝረው ያሰበችው የመጨረሻው የጅምላ ማጥፊያ መሳሪያ ጥቃት ምን ይሆን? የሚሉትን እጅግ አስገራሚና አስፈሪ ዝርዝር ትንታኔዎችን አብራችሁን ስትቆዩ ትሰማላችሁ። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታም። በመካከለኛው ምስራቅ ለሳምንታት የዘለቀው ደም አፋሳሽ ግጭትም አሁን በዚህ ሰዓት ወደማይመለስበት እጅግ አደገኛ ምዕራፍ ተሸጋግሯል። በእስራኤል ኃይል ተዋጊ ጀቶች የተከፈተው መጠነ ሰፊ ጥቃትም በቴህራን ሰማይ ላይ የጥቁር ጭስ ደመና ሲያነጥፍ መዋሉ ተነግሯል። በተለይም በኢስፋሃን ከተማ አቅራቢያ በተሰነዘረ ጥቃት 4 የኢራን አብዮታዊ ዘብ አይአርጂሲም ከፍተኛ መኮንኖች መገደላቸውን ተከትሎ ቀጠናው ወደ ከፋ ጦርነት እያመራ መሆኑም ተገልጧል። ይህ ጥቃት የተፈጸመው በነዳጅ ማከፋፈያ ጣቢያ አቅራቢያ በነበሩ የደህንነት አባላት ላይ እንደሆነም ተመላክቷል። በቴህራን ከተማና በሌሎች ዋና ዋና ከተሞች ላይ ያነጣጠረው የአየር ድብደባ የመኖሪያ መንደሮችም ጭምር እያወደመ መሆኑ ተነግሯል። እስራኤል ጥቃቱ በወታደራዊ ተቋማት ላይ ብቻ ነው ብትልም በተግባር ግን ከ92,000 በላይ ዜጎች ለከፋ ጉዳት መዳረጋቸው ተገልጿል። በካራጅ፣ በሻሪዝ፣ በቆም፣ በአባዳንና በታብራዝ ከተሞች ላይ የሚወርደው የሚሳኤል ዝናብ መሰረተ ልማቶችን ወደ ፍርስራሽነት እየቀየረ መሆኑም ተሰምቷል።
በተለይም በታብራዝ የሚገኝ ግዙፍ የፔትሮኬሚካል ማምረቻ ተቋም በእሳት መጋየቱ ለኢራን ኢኮኖሚም ትልቅ ኪሳራ መሆኑ ሲገለጥ ከጥቃቶቹ ሁሉ እጅግ አስደንጋጭ የሆነው የቴህራን ኃይል ማመንጫዎች የመመታታቸው ነው። በዚህም ምክንያት መላው ከተማ ለሰዓታት ድቅድቅ ጨለማ ውስጥ እንድትቆይ መገደዷ ሲነገር መንግስት የኤሌክትሪክ አገልግሎት መመለሱን ቢገልጽም በከተማዋ ያለው ሽብር ግን አሁንም እንደቀጠለ መሆኑ ነው የተገለጸው። ከ600 በላይ የትምህርት ተቋማትና በርካታ ሆስፒታሎች አለፍ ሲልም የሬድ ክሪሰንት ህንፃዎች የጥቃቱ ሰለባ መሆናቸው ዓለም አቀፍ ድርጅቶችን እያስደነገጠ መሆኑ ተገልጧል። አያቶላህ አልሃሚኒ ከዚህ ዓለም በሞት ከተለዩም ዛሬ 30ኛ ቀኑን ቆጥሯል። ሆኖም ስልጣኑን ይረከባሉ ተብለው የሚጠበቁት ልጃቸው ሞጅታባ ካሚኒ ላለፉት 30 ቀናት በአካል አለመታየታቸው ትልቅ ጥርጣሬን ሲፈጥር መሪው በመጀመሪያው የእስራኤል ጥቃት ሳይሞቱ ወይም ሳይቆስሉ አይቀሩም የሚባለው ስጋት በቴህራን ጎዳናዎች ላይ እየተወራ መሆኑ የተሰማ ሲሆን የከፍተኛ አመራሩ ዝምታ በኢራን ጦር ውስጥ ከፍተኛ መደናገጥን የፈጠረ ነው። ያለ መሪ የቀረው የኢራን ጦር አሁን ላይ በራሱ ውሳኔ አደገኛ እርምጃዎችን እየወሰደ መሆኑም ሲገለጥ የዓለም አቀፉ የኒውክሌር ኤጀንሲ ባወጣው አስቸኳይ መግለጫም የኢራን ግዙፍ የኩንዳብ የከባድ ውሃ ማምረቻ ተቋም ሙሉ በሙሉ ከጥቅም ውጭ መሆኑን አረጋግጫለሁ ማለቱም ክስተቱ የኒውክሌር ስጋቱ ታይቶ የማይታወቅ ደረጃ ላይ አድርሶታል ነው የተባለው። በተለይም በቡሼር የኒውክሌር ጣቢያ አቅራቢያም ባለፉት 10 ቀናት ውስጥ 3 ጊዜ ጥቃት መሰንዘሩ ዓለምን እያስደነገጠ መሆኑም ተነግሯል። ይህንን ተከትሎም ሩሲያ በጣቢያው ውስጥ የነበሩ ባለሙያዎቿን በአስቸኳይ ማስወጣቷ ሁኔታው ምን ያህል አሳሳቢ መሆኑን ያሳየ ነው ሲባል የኒውክሌር ጣቢያው ቢፈነዳ በፋርስ ባህረ ሰላጤ ላይ የሚከሰተው የጨረር ብክለት ለትውልድ የሚተርፍ ጥፋት ሊያመጣ እንደሚችል ስጋት መኖሩን የዘርፉ ባለሙያዎች ተናግረዋል። የሩሲያ ባለሙያዎች መውጣት ኢራንም በኒውክሌር ረገድ ብቻዋን መቅረቷን ያሳያል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ አሜሪካም የኢራንን የነዳጅ ማውጫዎች በተለይም የሃርግ ደሴትን መቆጣጠር አለባት ማለታቸው ተሰምቷል። ይህ ንግግርም ጦርነቱ ከመከላከል ወደ ሀብት የመቀማት ጦርነት መሸጋገሩን የሚያሳይ ሲሆን ይህንን ተከትሎ የነዳጅ ዋጋም በዓለም ገበያ በአንድ በርሜል $116 በላይ የደረሰ ሲሆን የሆርሙዝ ባህር ሰርጥ ሙሉ በሙሉ ከተዘጋ ደግሞ ዋጋው ሊቀመስ የማይችል ደረጃ ላይ ይደርሳል የሚለው ስጋትም ተነግሯል። በአሜሪካ ውስጥም ንጉስ አንፈልግም በሚለው መፈክር ወደ 1 ሚሊዮን የሚጠጉ ህዝቦች አሜሪካ በጦርነቱ መሳተፏን በመቃወም አደባባይ መውጣቱን ተሰምቷል። ጦርነቱ አሁን ከኢራንና ከእስራኤል አልፎ ጎረቤት ሀገራትን እያዳረሰ ሲሆን ኢራን በኩዌት የውሃና የኃይል ማጣሪያ ተቋም ላይ በፈጸመችው ጥቃት የሰው ህይወት መጥፋቱ ሲረጋገጥ ይህም ኢራን እኔ ከጠፋው ሁሉም ይጠፋል የሚል አደገኛ ስልት እየተከተለች መሆኑን ያሳያል ነው የተባለው። ከየመን የሚተኮሱ ድሮኖችና በሊባኖስ የተገደለው የሰላም አስከባሪ ወታደር ጦርነቱ መላውን መካከለኛ ምስራቅ እየበላ መሆኑን ማሳያ ናቸው። ፓኪስታን ሰላም ለማውረድ ጥረት ብታደርግም አሜሪካና ኢራን ለድርድር ፈቃደኛ ባለመሆናቸው የግጭቱ ግለት እየጨመረ መሆኑ ተነግሯል። ኢራን በእስራኤል የመኖሪያ መንደሮች ላይ ክላስተር ቦምቦች ተጠቅማለች ተብሎ መከሰሷ የተገለጸ ሲሆን ሁለቱም ወገኖች በከተሞች ላይ በሚያዘንቡት ሚሳኤል ንጹሃን ዜጎች እንደ ቅጠል እየረገፉ በርካታ የህዝብ መገልገያ ተቋማት እየወደሙ መሆናቸው ተሰምቷል። ጦርነቱ በምድርና በአየር ብቻ ሳይሆን በሳይበርም ረገድ እጅግ አደገኛ ደረጃ ላይ መድረሱ ሲገለጥ ባለፉት 48 ሰዓታት ውስጥ የእስራኤል ሳይበር ክፍሎች በኢራን የኤሌክትሪክና የባንክ ስርዓት ላይ በፈጸሙት ጥቃት መላው ቴህራንና ዋና ዋና ከተሞች በጨለማ መዋጣቸው ተሰምቷል። የኢራን ህዝብ ገንዘቡን ከባንክ ማውጣት ባለመቻሉ በከተሞች ውስጥ ከፍተኛ ረብሻና ዘረፋም ተጀምሯል። ይህ ዲጂታል መታፈን ኢራን የአጸፋ እርምጃዋን በቅንጅት እንዳትመራ እንቅፋት ሆኖባታል ነው የተባለው። ኢራን በቀጥታም ጥቃት እየደረሰባት ቢሆንም በየመን የሚገኙ ሁቲዎችና በኢራቅ የሚንቀሳቀሱ ሚሊሻዎች የመጨረሻው ፍልሚያ በሚለው መፈክር ጥቃታቸውን ማጠናከራቸው ተገልጧል። በሳውዲ አረቢያ የነዳጅ ማከማቻዎች አቅራቢያ የሚታዩት ድሮኖች ጦርነቱ መላውን የባህረ ሰላጤ ሀገራት ኢኮኖሚ ለማውደም እየታቀደ መሆኑን ያሳያል። አሜሪካ በእነዚህ አማጽያን ላይ የምትወስደውን የአጸፋ እርምጃና የአየር ጥቃት እስካሁን ውጤቱ አለማምጣቱ በቀይ ባህር ላይ የሚደረገውን የንግድ ልውውጥ ሙሉ በሙሉ አቁሞታል ነው የተባለው። የቀጠናው ግጭት በሁለቱ ሀገራት መካከል ከሚደረግ
የተገደበ ጦርነት ባለፈም የዓለምን ሀያላን መንግስታት እፍለፊት የሚያፋጥጥ የውክልና ጦርነት ፕሮክሲ ዎር መልክ የያዘ መሆኑን ማሳየቱ አስደንጋጭ መረጃ ነው። ሩሲያና ቻይናም በሚስጥርና በይፋ እየወሰዱ ያሉት ወታደራዊ እርምጃዎች አሜሪካ በቀጠናው ያላትን የበላይነት በቀጥታ የሚገዳደሩ ሆነው ተገኝተዋል። ከቡሼር የኒውክሌር ጣቢያም ባለሙያዎቿን ያስወጣችው ሩሲያም በስተጀርባ ግን እጅግ ዘመናዊ የሆነውን የኤስ 400 የጸረ አውሮፕላን ሚሳኤል መከላከያ ስርዓት ለኢራን እያስታጠቀች ሲሆን ይህ እርምጃም ኢራን የአየር ክልሏን በተለይም ስልታዊ የኒውክሌር ተቋሞቿን ከማንኛውም የአሜሪካና የእስራኤል የአየር ጥቃት ለመከላከል የሚያስችላትን የማይደፈር የብረት ጋሻ የሰጣት ሲሆን ይህም በምዕራባውያን ዘንድ ከፍተኛ ድንጋጤን ፈጥሯል። ሩሲያ ይህንን ድጋፍ ማድረጓ በምስራቅና በምዕራብ መካከል ያለው የኃይል ሚዛን ሙሉ በሙሉ የሚቀይር ስልታዊ ጥቃት መሆኑ ሲነገር፣ በሌላ በኩል ቻይና እስካሁን ታደርገው የነበረውን ዲፕሎማሲያዊ ጥቃት ወደ ጎን በመተው የባህር ኃይሏ መርከቦቿን ወደ ኦማን ባህረ ሰላጤ ስታስጠጋ ዓለምን አስደንግጧል። አሜሪካ ነዳጅ የመውሰድ ወይም የባህር መስመሮችን የመቆጣጠር እቅድ እንዳላት የገለጸችው ቤጂንግ የኢኮኖሚ ህልውናዬን የሚነካ ማንኛውንም እርምጃም አልታገስም ነብራየኝ በሉ በሚል ወታደራዊ ጡንቻዋን እያሳየች ትገኛለች ነው የተባለው። የቻይና የጦር መርከቦች በቀጠናው መታየታቸው ለኢራን ትልቅ የደህንነት ከለላ ከመሆኑም በላይ አሜሪካም በነጻነት የምትወስደውን ወታደራዊ እርምጃ በእጅጉ የሚገታው ነው። ይህ አደገኛ ሁኔታም መላውን ዓለም ወደ ቀውስ ሊከት እንደሚችል ሲሰጋ የምስራቅ ሀያላን ሩሲያና ቻይናም ከኢራን ጀርባ መቆማቸው ግጭቱ በዲፕሎማሲ የመፈታት እድሉን እያጠበበው እንደሆነም ተንታኞች ያስጠነቅቃሉ። በኦማን ባህረ ሰላጤ ወይም በኢራን ሰማይ ላይ የሚፈጠር መጠነኛ ወታደራዊ ስህተት በቀጥታ በሀያላኑ ሀገራት መካከል ወደሚደረገው የሶስተኛው የዓለም ጦርነት ሊያመራ የሚችልበት አጋጣሚም አሁን ካለው ሂደት አንጻር እጅግ ቅርብ ነው። ዓለም አሁን በመካከለኛው ምስራቅ የጦር አውድማ ላይ የሀያላን ፍጥጫ በከፍተኛ ስጋት እየተከታተለች ትገኛለች። በቴህራን ጎዳናዎች ላይ ጦርነቱ ይቁም የሚሉ ድምጾች እየተሰሙ ቢሆንም የኢራን የደህንነት ኃላፊዎች አመጹን ለመቆጣጠር እየታገሉ ሲሆን ምግብና መድኃኒት በከፍተኛ ሁኔታ በመጥፋቱ በሚሊዮኖች የሚቆጠሩ የኢራን ዜጎች ወደ ቱርክና ፓኪስታን ድንበር ለመሰደድ እንቅስቃሴ ጀምረዋል። ይህ የፍልሰት ማዕበልም ለአውሮፓና ለመካከለኛው ምስራቅ ሌላ ትልቅ ራስ ምታት መሆኑም ተነግሯል። ዓለም አሁን የሚቀጥለውን አስፈሪ እርምጃም በመጠባበቅ ላይ መሆኗም ሲገለጥ ይህ ጦርነትም ወይ የኢራን ሙሉ በሙሉ መፈራረስ አሊያም ደግሞ በእስራኤል ላይ የሚሰነዘር ታይቶ የማይታወቅ የጅምላ ጥፋት መሳሪያ ጥቃት ሊሆን ይችላል የሚል ስጋት መንገሱን የዜና ምንጮች ያስረዳሉ።